ከወንዶች ብልት አንቺ ምን አለሽ ተባልኩ። ነው ቪዲዮ ከትናንት ወዲያ የለቀቁት ቪዲዮ ነው። 4300 ኮሜንት አለው። ስድብ ነው አብዛኛው። አሳዳጊ የበደለሽ ባለጌ ባል እንዳያሳጣሽ። እኔ ግን መናገሬን አቆማለሁ አላቆምም። አይነት የስንፈተ ወሲብ ህክምና መስጠት እንደሚቻልና ህክምናው እንዳለ ለወንዶች መናገሬን አቆማለሁ። ለባለትዳሮች መናገሬን አቆማለሁ አላቆምም። ምክንያቱም ምን ያክል ትዳር ምን ያክል ሪሌሽንሺፕ በዚህ ጉዳይ እየተበተነ እንደሆነ አውቃለሁ። ምን ያክል ወንዶች ኮንፊደንሳቸው እየወረደ በሰው ፊት እየተሳቀቁ ሴት መቅረብ እየፈሩ እንደሆነ እያየው ስለሆነ እኔ መናገሬን አቆማለሁ አላቆምም። ያ እውቀት እስከተሰጠኝ ድረስ ወንዶችን አገለግላቸዋለሁ፣ አክማቸዋለሁ። ስራዬ ነው። ስንፈተ ወሲብ በየቤታችሁ ቶሎ መጨረስ ሊሆን ይችላል፣ የብልት ዝግጁነት ማጣት ሊሆን ይችላል፣ የፍላጎት ማነስ ሊሆን ይችላል፣ ዘግይቶ መጨረስ ሊሆን ይችላል። እነዚህ ነገሮች በሙሉ የሚታከሙ ነገሮች ናቸው። ደማችሁን እንመረምራለን። ሆርሞን ያጠረ ነገር ካለ፣ ቫይታሚን ያጠረ ነገር ካለ፣ የተዛባ ነገር ካለ በመድኃኒትና በመርፌ የሚስተካከል ነገር ነው። ነርቭ ላይ ያሉ ችግሮች በመድኃኒት የሚስተካከሉ ነገሮች ናቸው። ጉበትና ኩላሊት ብቻ አይደለም መታከም ያለበት፣ ካንሰር ብቻ አይደለም መታከም ያለበት። ግንኙነት ምን ያክል ኢምፖርታንት እንደሆነ ለሪሌሽንሺፕ እና ለሜሪጅ ሁላችሁም ታውቁታላችሁ። ስለዚህ በማንኛውም የስንፈተ ወሲብ ነገር መታከም ከፈለጋችሁ፣ ቶሎ መጨረስ፣ የብልት ዝግጁነት ማጣት፣ ፍላጎት ማነስ፣ ዘግይቶ መጨረስ፣ ማንኛውም አይነት ነገር ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ አስይዙ። እኔ ያለው በሬ ክፍት ነው። ማከሜንና ማውራቴን አላውቀውም። እኔ ጋር ሁል ጊዜ ነው የሚቆምብኝ፣ ያስቸግረኛል። ከምር በጣም ምን ማድረግ አለብኝ ዶክተር? ሁል ጊዜ ነው የሚቆምብኝ የምትለውን ነገር መጀመሪያ ማወቅ አለብህ። ጠዋት ሁል ጊዜ ስለቆመ ችግር አለብህ ማለት አይደለም። በግንኙነት ሁል ጊዜ ስለቆመ ወይም ለግንኙነት የሚያነሳሳህን ነገር ባየህ ቁጥር ስለሚቆም ማለት ነው ችግር አለብህ ማለት አይደለም። የግንኙነት ፍላጎት በጣም ኤክሰስ ከመሆኑ የተነሳ ከሌት ተዕለት ተግባር ከስራ ከምናምን ከግንኙነት ውጪ ሌላ ነገር ማሰብ እስኪያቅትህ ድረስ ወደ ግንኙነት ሱስ ውስጥ ማስገቢያት፣ ከዛ ወደ ሴቶች ወደ ማጥቃት የሚያስገባ፣ ከዛ በኋላ ሴጋ መምታት ሱስ ውስጥ የሚያስገባ። ስለዚህ ከግንኙነት ውጪ ሌላ ነገር የማታስብ ከሆነ የዛን ጊዜ ሃይፐርሴክሹዋሊቲ ሲንድረም እንለዋለን። እሱን ማለት ነው እንደ አግባብነቱ የምንቀንስበት ህክምናዎች አሉ። በተለይ ደግሞ ሆርሞን ላይ ያሉ ችግሮች፣ በተለይ ቴስቴስትሮን በጣም ኤክሰስ ከሆነ ማለት ነው እንደዚህ አይነት ችግሮች ሊፈጠሩ ይችላሉ ማለት ነው። ብዙ ጊዜ ደግሞ ሳይኮሎጂካል የሆኑ ነገሮች ናቸው፣ ስነ ልቦናዊ የሆኑ ነገሮች ናቸው። ስለዚህ እንደ አግባብነታቸው ደግሞ ከስነ ልቦና አማካሪ ጋር አገናኝተን ልናስተካክለው የምንችለው ነገር ነው። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ገና ፍሳሳም ነው ውሃ ከለር የሆነ ነገር ከብልት የሚወጣውና የቶሎ መጨረስ አለብኝ አሁኑን አስተካኪ። እሱ ቶሎ መጨረስ አለብህ አያስብልህም። ለግንኙነት የሚያነሳሳህን ነገር ካየ ወይም ከተነካ በኋላ ጭንቅላት የሚያስበው ግንኙነት አድርጋለሁ የዘር ፈሳሽ የሚፈስበት ጊዜ መጣ ነው። ስለዚህ ያ ቅድመ ፈሳሽ ይባላል። ቅድመ ፈሳሽ ማለት ዋናው የዘር ፈሳሽ ስፐርም የያዘው የዘር ፈሳሽ ከመውጣቱ በፊት ያንን መንገድ የሚጠርግና እርጥበትን የሚያደርግ ነው። ማለትም የዘር ፍሬዎቹ ሲለቀቁ ስፐርሞቹ እንቁላል ጋር ደርሰው እርግዝና እንዲፈጥሩ ጉዳት ሊደርስባቸው ስለማይገባ መንገዳቸውን ጥርግ አድርገው በተቻለ መጠን ሻካራ ወዳልሆነና በጣም ለስላሳ በሆነ መንገድ እንዲሄዱ መንገድ የሚከፍተው ነው ማለት ነው። ይህ ነገር ማለት ነው ከዋናው የዘር ፈሳሽ ከ30 ደቂቃ እስከ 1 ሰዓት ድረስ ቀድሞ ሊለቀቅ ይችላል። ቶሎ መጨረስ አለብን የሚባለው ዋናው ነጩ የዘር ፈሳሽ ማለት ነው ከ1 ደቂቃ ወይም ከ3 ደቂቃ በታች እንደ የቶሎ መጨረሱ አይነቱ ከፈሰሰ 6 ወር ከቆየ በ6 ወር ውስጥ 12 ግንኙነትና ከዛ በላይ ግንኙነት አድርገ አብዛኛው እንደዛ አይነት ነገር ካገጠመ የመጀመሪያ ዙሩን አልፎ ሁለተኛ ዙሩን ቶሎ መጨረስ ከሆነ የዛኔ ነው ቶሎ መጨረስ አለብን የሚባለው ማለት ነው። የዛኔ ነርቭ ላይ ሆርሞን ላይ ያሉ ችግሮች ይኖራሉ። መተህ ቼክ ተደርገን እንደ አግባብነቱ ህክምና ልንሰጥ እንችላለን። በማንኛውም ቶሎ መጨረስ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ባይ ባይ። ቤት ውስጥ ያለው የግንኙነት ድባብ ደስ የሚላችሁ ካልሆነ ማለት ነው ስለ ልቦናዊ የሚመስሉ አልጋ ላይ የችሎታ ማነስ ሊያጋጥማችሁ ይችላል። ቶሎ መጨረስም ሆነ የብልት አለመቆም ችግር። ያንን ነገር ለማስተካከል ብዙ አይነት ነገሮች ማድረግ ትችላላችሁ። ከባለቤታችሁ ጋር ማውራት የመጀመሪያ ህክምና
ሆኖ ማለት ነው። ከዛ በኋላ በቤታችሁ ውስጥ የተለያዩ ነገሮችን መሞከር ትችላላችሁ። ደብዘዝ ያሉ ላይቶችን መጠቀም ግንኙነት ድባቡን ቤት ውስጥ ያለውን ያስተካክለዋል። ከዛ በኋላ ከግንኙነት በፊት ወይ ብቻህን ወይ ከባለቤት ጋር ሙቅ የሆነ ሻወር መውሰድ ለግንኙነት ያለውን ጡንቻ ሪላክስ ስለሚያደርግ ግንኙነት ላይ ያላችሁ ነገሮች ከፍ ሊያደርግላችሁ ይችላል። ከግንኙነት በፊት እንደ ሀባብ እና ዳርክ ቸኮሌቶች መመገብ ለብልት መቆማችሁ ትንሽ አቅም ሊሰጣችሁ ይችላል። ከዛ በኋላ ደግሞ ሪላክስ ያደረገ ነገሮች ማድረግ። ስለዚህ ግንኙነትን ብዙ ጊዜ ፕላን ባታደርጉትና እንደ አጋጣሚ ወይም እንደፈለጋችሁት ቀን ሳይወሰንለት ብታደርጉት ጭንቅላታችሁ የሚጨነቀውን ነገር ጭንቀቱን ይቀንሳል ማለት ነው። ባለቤታችሁ ደግሞ ቤት ውስጥ ብዙ አይነት ነገሮችን በማዘጋጀት በተለይ ደግሞ ሽታ፣ ቆንጆ ሽታ ያላቸው ነገሮች ምናምን ስትረስን ስለሚቀንሱ ቤት ውስጥ ያሉትን የግንኙነት ድባቦችን በማስተካከል የባልየውን የግንኙነት ፍላጎትም ሆነ ችሎታ ማስተካከል ይቻላል ማለት ነው። ግን ውጭ ያለው የስራ ጭንቀት ቤት ውስጥ የሚገባ ከሆነ ቤት ውስጥ ያለው የግንኙነት ድባብ ብዙ ጊዜ ማይደቅም ከሆነ በዛ ላይ ደግሞ ከባልና ከሚስት መካከል ብዙ አይነት ችግሮች ካሉ ስነ ልቦናዊ የሆኑ የስንፈተ ወሲቦች ሊያጋጥማችሁ ይችላል። ያ ነገር ወደ ሐኪም ቤት መታችሁ የምትሮጡት ሳይሆን ከባለቤታችሁ ጋር አውረታችሁ የምትፈቱት ነገር ነው የሚሆነው። ግን ጠዋት እንቅልፍ ተኝታችሁ ጭንቀት ሳይኖርባችሁ ጠዋት ብልታችሁ ማይቆም ከሆነ በየግንኙነቱ ደግሞ ቶሎ የምትጨርሱ ከሆነ ቶሎ መጨረሱ ደግሞ ሁለተኛ ዙር የሚሆን ከሆነ የዛኔ ስነ ልቦናዊ ነገሮች ሳይሆኑ አካላዊ የሆኑ ነገሮች ስላሉ የዛኔ ሆርሞን ላይ፣ ነርቭ ላይ፣ ደም ስር ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ ቼክ መደረግ ትችላላችሁ። በማንኛውም ስንፈተ ወሲብ መጠቀም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ።